ቤተሰብ ይሄ ነገር ወዴት ነው እንዴ? ብሩክ ሳያስበው ምንም ያልጠበቀው ነገር እጅግ በጣም ከባድ ችግር ውስጥ ከባድ ወጥመድ ውስጥ ነው ቡራ የገባው ማለት ነው። ምክንያቱም በዚህ ልክ ቡራ አልጠበቀም። እዩ እንግዲህ ዛሬ የልጁ አባት ቢና አይደለም የልጁ አባት ብሩክ ነው እንጂ ብላ ግግም ብላለች ማለት ነው። በዚህ ሰዓት ደግሞ ሀይሚ በቃ ይሄ ነገር እስኪጣራ ድረስ ብሩክን ላምነው አልችልም ብላ ሀይሚ እንግዲህ ብሩክን አሁንም አላምንም ብላለች። ምክንያቱም እዩ እየተናገረችው ያለችው ነገር የቡራም መጠራጠር የባለፈው ነገሩ ተደባምሮ ማለት ነው ተጨማምሮ ነገሩን አፍርሶታል ማለት ነው። እና ብሩክ ነው የልጅ አባት ቢና አይደለም። ሲጀመር ከስራ ውጭ አላቀውም ልጁን በስራና በስራ ብቻ ነው የተገናኘን ብላ እንግዲህ ምን አስባ እንደሆነ ብሩክን እጅግ በጣም ከባድ ወጥመድ ውስጥ ከተዋለች እዩ ማለት ነው። በዚሁ አጋጣሚ መናገር የምፈልገው እውነታ አለ የምሬን ማለት ነው። ፎቶው ደግሞ የታገኘሹ ብላችሁኛል። ይሄ ፎቶ ማለት ነው እና አለ የራሳቸው ማለት ነው የራሳቸው ፔጅ ላይ አለ። እሷ ሽምጥጥ አርጋ ስትሸመጥጥ እኔ ልጅሽ አባት ነኝ ሲላት አይደለህም አንተ ለስራና ለስራ ብቻ ነው ማቅ ስትለው በራሱ ፔጅ ነው የለቀቀው ማለት ነው። እና አናደዋለች በጣም ማለት ነው። እንግዲህ የልጁ አባት የተባለውን ቢናን ማለት ነው። እና ትናንት የመጣው ዛሬም መጥቷል። እንግዲህ እና ሀፍትሽም መጥተው ነበረ። ልጅቱ በቃ ምን ፈልጋ እንደሆነ አላቅም። ጭራሽ ቆይ አንቺ 100,000 ሰብስክራይብ እስከምትገቢ የሀይሚና የብሩክ ህይወት መበጥበጥ አለበት? ለምንድን ነው ይሄ ነገርስ? ቤተሰብ አንድ ነገር አለ። ሰላም ሰላም፣ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እጅግ በጣም 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 ቡራ ያላሰበው ወጥመድ ነገሩ እኔ ላይ ይከራል የሚለው አንዳንዴ እውነቱን ነውና ያላሰበው ወጥመድ ብሩክ ገብቷል ማለት ነው። ምክንያቱም አልጠበቀም እንደዚህ። እንግዲህ ይሄ የሆነበት ምክንያት እኔ መናገር ፈልጋለሁ። በተለይ ዛሬ አዲስ ነገር ነው የሰማ ነው። እንዴት ድፍረት ብታገኝ ነው በዚህ ልክ ብሩክን እንዳትናገር? አንተ የምትናገርበት አፍ የለህም። እኔ እኮ ብሩክን አይደለም ያረኩትን ነገር የምረሳ እያለች እየተዘባበተች ነበርና ምን ፈልጋ እንደሆነ ጭራሽ ዲኤንኤ ምርመራ እስከሚሄድ ድረስ ልታስጠብቅ ማለት ነው። እና ይሄን ነገር ደግሞ ሀይሚ ትፈቅጃለሽ ብዬ አላስብም። ምክንያቱም ልኳን አግንታ ከህይወታችሁ ምንጥቅ ብላ መውጣት ስላለባት ማለት ነው። አሁን ሀይሚ በቃ የመጣችበትም ገብቶኛል። እሱንም እናገራለሁ። ፎቶንም የታገኛችሁትንም ያላችሁኝንም እነግራችኋለሁ። በራሱ ፔጅ ነው ቢና። አዎ ቢና ዩቱብ ይላል። የራሱ የዩቱብ ቻናል አለው 2,000 ሰብስክራይብ ያለው ማለት ነው። እሱ ጋር ገብታችሁ ማግኘት ትችላላችሁ። ፍቅረኛሞች ነው የሚመስሉት ማለት ነው። በጣም ነው የሚያምሩት። ፍቅረኛ አይደለም ብላ ሸምጥታ ክዳለች። ብሩክ ነው የልጅ አባት ብላለች። ምክንያቱም እሱ አዲስ ቻናል ስለተከፈተላት ቤተሰብ ይኸው አዳምጡኝ። እሱ አዲስ ቻናል ስለተከፈተላት ገና እዚህ በላይ ርቀት መሄድ ትፈልጋለች። ግን እኮ ታዲያ ይሄንን ነገር ሀይሚና ብሩክ መፍቀድ የለባቸውም። የምሬን ማለት ነው። በቃ ከባሏ ጋር ሆና መስራት ትችላለች እንዴ? እንድችናትና ጭራሽ ብሩክ ነው ብላ ግግም አላለችም። ዛሬ ግን ደግሞ አንድ ነገር አለ። ባለፈው ማለት ነው እዚች ጋር አዳምጡኝ። ባለፈው ብሩክ 3 ሳምንት ቪዲዮ ሲሰራ ብሩክ አያደርገውም እያልነ ስንል ብሩክ ምን ያላደረኩትም እያለ ሲል ግን ቡራ ይጠራጠር ነበር፣ ራሱን ይጠራጠር ነበር። እንዲጠራጠር ያደረገው ደግሞ የሀይሚ እምነት ማጣት ማለት እምነቴን አጎደልክብኝ ስትለው እሱ ደግሞ በቃ አለ አይደለም የሚያጠራጥር ነገር ይናገር ነበር። ልጁ የኔ አይሁንና ያረግሽኝን ያስነካሽኝን ነገር አላቅም እያለ በጣም አፍራሽ ቃሎችን ራሱን በቃ እንዴት ነው ሙሉ አልነበረም ለማሳመን እንዴት ነው ሙሉ አይደለም ሲናገረው ነበር። በጣም የሚያጠራጥር ነገር ይናገር ነበርና እሱ ተጠራጥሮ ወይም ራሱን ሳያምን ወይም ደግሞ የሀይሚን በሀይሚ ላይ አመኔታ ባለማግኘቱ ራሱን እንዴት ነው እኔ እንጃ ምን አስነክተሽ ነው ምናምን የሚባሉ አፍራሽ ቃሎችን ሲናገር ነበር። እሱ ነገር ደግሞ ሀይሚን እንዲያሳምናት አድርጓታል ማለት ብሩክን እንድትጠራጠረው ማለት ነው። ታዲያ ይሄ ነገር ለምን ሆነ? አሁን ብሩክ አስረግጦ እውነቱን ባለመናገሩ ባለፈው እየተጠራጠረ ራሱን እንደዚያ 3 ሳምንት ሙሉ ቪዲዮ ስለሰራ አሁን በራሱ ጊዜ ራሱን እንዲያጠራ ወይም ደግሞ ራሱ እያንዳንዷን ነገር በትክክል ለምን እንደዚህ አልክ፣ ለምን ራስክን ተጠራጠርክ የሚለው ጥያቄ በራሱ አንድ ባንድ እንዲናገር ወጥመድ ውስጥ ገብቷል ማለት ነው። ብሩክ ካያችሁ በጣም በጣም ከባድ ነው ቤተሰብ፣ የምሬን ማለት ነው። ታዲያ ሀይሚ እዚህ ጋር የለችበትም ብዬ
ማለት አልፈልግም። ምክንያቱም ብሩክን ሀይሚን እንደዛ ጥግ ድረስ ስለፈተናት ሀይሚም ደግሞ አሁን በቃ ራሱን እንዲያጠራ ለምን ራሱን እንደዛ እንደተጠራጠረ ለምን ያን ቃላት እንደተጠቀመ ለቤተሰብ ለኦዲየንስ ግልጽ እንዲያደርግ በራሱ አንደበት ሀይሚ ዛሬ አይ ቲንክ ፕራንክ እያረገችው ነው ከእዩ ጋር ሆና ማለት ነው። የምሬን ማለት ነው። ምክንያቱም ሀይሚ ዛሬ ብሩክን አላምነውም ብላለች። እዩ ስትናገርም ምንም አላለችም። ሀይሚ አንዳንድ ቃላቶችን ነው እንጂ የተናገረች። እዩ አንድ ባንድ ስትተውን ግግም ብላ የልጁ አባቴ ነው ስትል ሀይሚ ምንም አላለችም። ምክንያቱም የሀይሚና የእዩ ምክር ነው አሁን ያለበት ማለት ነው። በል ብሩክ ነቃ በል ደግሞ ማለት ነው። አሁን በቃ እንግዲህ በስህተት ያመጣው ነገር መልሶ ወጥመድ ምስት ከቶሃልና ስለዚህ ራስህን ሳታበሳጭ ይህንን ፈተና በትክክል እንድትወጣውና እንደገና ደግሞ እነዚያን ስትጠራጠር ወይም ደግሞ ራሴን አላምንም ምናምን እያልክ እየተጠራጠርክ የተናገርካቸውን ነገሮች እንድታጠራ ሀይሚ ትፈልጋለች። ሀይሚ እንግዲህ የብሩክን ስም ለማጥራት መታለይ ማለት ነው። የልጅ አባት ነው እየተባለ ስለነበር እንግዲህ እዩን አክብሮ በማናገር የብሩክ የትዕግስት ርቀት ማለት ነው ለዩ የነበረው ቦታ በትዕግስት እያናገራት የነበረው አሁን መልሶ ወጥመድ ውስጥ ከተተው ማለት ነው። አንዳንዴ ትዕግስት ሲበዛ ከባድ ነው፣ የራሳችሁን እንትን ያሳጣችኋልና እዩ በዚህ ልክ እየተናገረች አንተ ልትናገር አፍህ እንዴት ነው አፍ የለም የምትናገርበት አፍ የለም በቃ አፍህን ያዝ እንደማለት ነውና ስለዚህ የብሩክ ትዕግስት እዚህ አድርሶታል ማለት ነው። አሁን ከባድ ወጥመድ ውስጥ ገብቷል ቦራ ማለት ነውና ምንም ማድረግ አይቻልም። ይሄም ያልፋል ብዬ አስባለሁ። ሲያምረሽ ይቅር እንዲው የቡራ ልጅ ነው ስትይ እንዴ ግም ብላ የብሩክ ልጅ ነው ትላለች እንዴ ጭራሽ ቢና ነው የሚባል ፍቅረኛዋ እንግዲህ ካልሆነ ማለት ነው። ፎቶቸውን ለጥፏል እንግዲህ በራሱ ፔጅ ገብታችሁ የዩቲዩብ ቻናል አለውና ታገኙታላችሁ። እንዴት ነው የምትተውለው? እንዴት ነው ግግም ያለችው? ብቻ አሁን ሀይሚ የብሩክን ስም ለማጥራት ይመስለኛል። ምክንያቱም እንደዚህ እዩ እንድትናገር ያልተጠበቀ ነገር አሁን የሀይሚና የዩ ጊዜውን እንጠብቅ ማለት የሁለታቸው ሀሳብ አለበት ማለት ነው። ምክንያቱም ብሩክ እንደዛ ርቀት ሄዶ ሀይሚን ስለፈተናት አሁን ያንን እውነቱን እንዲናገርና አጥርቶ አበጥሮ እንዲናገር የራሱን ስም እንዲያጠራ የራሱን ስሙን እንዲያድስ ሀይሚ እንግዲህ ያው ተነስታ ቆርጣ መታለች ወገቧን ጠበቅ